ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘው ምዕራፍ ግብራችንን ይዘን መተናል እንድትከታተሉን እንጋብዛለን። የፋኖ ኃይሎች በአዳማ ከተማ ዙሪያ መቃረባቸው የተነገረ ነው። በሰሞኑ ጥቃት ከፍተኛ ኪሳራ የገጠመው ያገዛዙ ሰራዊት ጦሩን እያከማቸ እንዳለ ነው የተገለጸው። የአዳማ ዙሪያ የብልጽግና አመራሮችም ከፋኖ ጋር በተያያዘ የአማራ ተወላጆች ላይ መጠነ ሰፊ እስር እየፈጸሙ እንዳለ ነው የደረሰን መረጃ የሚያመለክተው። የፋኖ ኃይሎች ወደ አዳማ 10 ኪሎ ሜትር ርቀት ላይ ባሉ ቀበሌዎች ላይ የአገዛዙ ታጣቂዎችን በማጥቃት መሳሪያዎችን የማረኩና ከፍተኛ ጉዳትም ያደረሱ መሆናቸውን ነው በደረሰን መረጃ ላይ ተመለከተው። በዚህና በሌሎች ወቅታዊ የፋኖ የተጋድሎ እንቅስቃሴዎች ላይ በማተኮር የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ወደሱ አልፋለው። እንግዲህ የፋኖ ጥቃት አድማሱን እያሰፋ ነው። ወደ አዳማ የሚጠጋበት ሁኔታ እንዳለ የተረዱ የብልጽግና አመራሮች በአሁን ሰዓት ጭንቅ ጥብብ እንዳላቸው ነው በደረሰን መረጃ ላይ ተመለከተው። እስቲ ከሌሎቹ መረጃዎችን ጀምርና ወቅታዊ ጉዳዮችን በተመለከተ መረጃን አካፍለን። አመሰግናለሁ መሳይ። እንግዲህ የፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ውስጥ በኦሮሚያ ክልል አዳማ ወረዳ ውስጥ በወሰደው እርምጃ ከ60 በላይ የአገዛዙን ጦር በትናንትናው ዕለት መደምሰሱን አስታውቋል። በተጋድሎ ከተደመሰሱትና ከተማረኩት የጦር መሳሪያ በተጨማሪ 7 ወታደሮች በምርኮ የተገኙ መሆናቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ውስጥ ከሰምኮር ነበልባል ክፍለ ጦር የአገዛዙ ጦርን በመደምሰስ ከፍተኛ ድል መጎናጸፉን አስታውቋል። እንግዲህ በትናንትናው ዕለት የነበልባል ክፍለ ጦር ምኒልክ ሻምበል የፋኖ አባላቶቹን በኦሮሚያ ክልል በአዳማ ወረዳ ልዩ ቦታው በመኮይና ሀሮ ቀበሌ በሰፈሩት የኦሮሚያ ሚኒሻ ላይ ድንገተኛ ጥቃት ፈጽሞ ትልቅ ድል ማግኘቱን እና ይህ የኃይል በነሽመልስ አብዲሳ የተደራጀና ወደ አማራ ክልል በተለይ አማራና ኦሮሚያን በሚያዋስኑ በናዝሬትና በሞጆ ቀጠናዎች በሚያዋስኑ የከሰም ክፍለ ጦር አሉበት ከተባሉበት አካባቢ ለመምታት ዝግጅት እያደረገና በዛው አካባቢም ሰፍሮ ሲቪሎች ላይ በአማራ ተወላጅ ሲቪሎች ላይ ከፍተኛ በደል ሲፈጽም የነበረ ኃይል ነው የተደመሰሰው። መረጃው የደረሰው የፋኖ ኃይሎች በፍጥነት ከዛ አካባቢ በመገኘት እንግዲህ ከአዳማ ከተማ 10 ኪሎ ሜትር ርቀት ላይ ነበረ ውጊያው የተቀሰቀሰው። ከ70 በላይ የሚሆኑ የአካባቢው ማህበረሰቦችን አስረው ነበረ። በአካባቢ የአማራ ተወላጆችን ወደ እስር ቤት በማምጣት ሴት እህቶቻችንን በካምፕ ላይ ሲደፍሩ የነበረና ዘረፋ ሲፈጽሙ የነበሩ ኃይሎች ናቸው። እነዚህን ኃይሎች እንግዲህ 2 ሰዓት ባልሞላ የውጊያ እንቅስቃሴ ካምፑን ተቆጣጥሮ አካባቢውን የነበረውን የኦሮሚያ ልዩ ኃይል መደምሰስ መቻሉን አስታውቋል። እንዲሁም በዚያው አካባቢ በተደረገው ውጊያ 25 ክላሽንኮቭ መሳሪያ፣ 50 ካዝና፣ 25 የወገብ ትጥቅ፣ 7 ምርኮኞች ከ60 በላይ የአገዛዙን ጦር መደምሰሳቸውን አስታውቀዋል። በተመሳሳይ ቀን ማለትም በትናንትናው ዕለት የኃይለ ማርያም ማሞ ክፍለ ጦር 3ኛ ሰላም ሰው ሻለቃ በኦሮሚያ ክልል ሐሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምህረት ተብሎ ከሚጠራው የኦሮሚያ ልዩ ኃይል ምሽግ ላይ በመግባት ፈጣን ጥቃት በመፈጸም በርካታ የኦሮሚያ ልዩ ኃይልና አብረው ተቀናጅተው የነበሩ የመከላከያ ሰራዊት አባላትን አብረው መደምሰሳቸው አሁንም በዚህ አካባቢ ውጊያ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። በሌላ አቅጣጫ በትናንትናው ዕለት በሰሜን ወሎ ግዳን ወረዳ የሚኒሊክ ህዝብ በፈጸመው ማጥቃት ግዳን ወረዳ ዋና ከተማ በሙጃ ከተማ ላይ ዘልቀው በመግባት የአገዛዙ ጦር ሽፋን የሰጣቸው የብልጽግና አመራሮች በ3 ቦታ ላይ ማለትም ግዳን አንደኛ ደረጃ ትምህርት ቤት፣ አዲስ ፋና ትምህርት ቤትና መጋዘን ተብሎ በሚጠቀሱ በከተማዋ ላይ በ3 የመሰብሰቢያ አዳራሾች ህዝቡን ሰብስበው የምርጫ ካርድ እንዲወስዱ ለማድረግ በአገዛዙ ጦር ታጅበው የብልጽግና አመራሮች ስብሰባ በጠሩበት ሰዓት የፋኖ ኃይሎች ወደ ሙጃ ከተማ ገብተው አንደኛ በከተማው ላይ የነበረውን አጃቢ ሰራዊት በመምታትና በመበተን በአዳራሽ ላይ የነበረውን የብልጽግና አመራር ከከተማው እንዲወጣ በማድረግ ከተማዋን መቆጣጠራቸውን አስታውቀዋል። ውጊያ ተቀስቅሶ የነበረ ቢሆንም ነገር ግን ከተማዋን በፍጥነት ለቆ የሸሸበት ሁኔታ እንዳለ ነው መረጃዎች የደረሱን። በሌላ ዜና በጎንደር አካባቢ በምዕራብ ጎንደር በትናንትናው ዕለት መተማ ወረዳ በአገዛዙ ጦርና በፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑና ዛሬም ተጠናክሮ የቀጠለ እንደሆነ በተለይ ውጊያው በሱዳንና በኢትዮጵያ ድንበር አካባቢ ከመተማ ከተማ ተነስቶ ደለሎን ለመቆጣጠር እና በአካባቢው የሚገኙ የፋኖ ኃይሎችን ደምስሶ የኢትዮ ሱዳን ድንበርን ለማጽዳት በሚል በርካታ ክፍለ ጦሮች የተሳተፉበት ውጊያ ያደረገ ቢሆንም የፋኖ ኃይሎች ጠንካራ መከላከል በማድረግ በኋላም በመልሶ ማጥቃት አካባቢያቸውን ሳያስደፍሩ
ሳይደፍሩ ከመቅረታቸው በተጨማሪ የመጣውን ኃይል ወደ መተማ ወረዳ ተመልሶ እንዲሄድ ማድረጋቸውን አስታውቋል። ውጊያው አሁንም በሱዳንና በኢትዮ ድንበር አካባቢ ከመተማ ከተማ ተነስቶ ደለሎን ለመቆጣጠር ያደረገው ጥረት እንዳልተሳካለትና አሁንም በሽንፋ ደለሎ ቁጥር 1 አካባቢ ውጊያዎች በስፋት እየተካሄዱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ ትናንትናው ዕለት ከደብረታቦር ከተማ የደቡብ ጎንደር አመራሮችን የደብረታቦር ከተማ የብልጽግና አመራሮችን ጭኖ በጋሳይ በወረታ በአለምበር ከተሞች ላይ የምርጫ ቅስቀሳ ለማድረግ በበርካታ ሰራዊት ታጅቦ ሲንቀሳቀስ የነበረውን የአገዛዙን ጦር አለምበር ከተማ ጀምሮ እስከ ደብረታቦር ከተማ መግቢያ በሮች ድረስ በቆረጣና በተለያዩ የወታደራዊ የማጥቂያ ስልቶች በመጠቀም በርካታ የአገዛዙ ጦር መደምሰሳቸውንና የመስመራዊ መኮንኖች ጭምር በውጊያ እንደተማረኩ እንደተገደሉ በርካታ ሰራዊትም እጅ መስጠቱ አብዛኛው የመከላከያ ሰራዊት ተደምስሶ ሳያስበው ጥቃት ከተፈጸመበት በኋላ መግቢያ መውጫ አጦ በአብዛኛው ሰራዊት እጁን መስጠቱን ነው መረጃዎች የሚያመላክቱት። ውጊያው አሁንም በአካባቢው ተስፋፍቶ ደብረታቦር አካባቢ ወደ ኢየሱስ ቤተክርስቲያን ላይ የከባድ መሳሪያ መድፎችን ወደ ውጊያ ወደሚካሄድበት አካባቢ እየተኮሰ እንደሚገኝና በደብረታቦር ዙሪያ አሁንም ውጥረቱ ጨምሮ እንደሚገኝ ነገር ግን የአመድበር ከተማ እስከ ደብረታቦር አካባቢዎች በሙሉ በፋኖ ቁጥጥር ስር እንደሚገኙ ነው መረጃዎችን ለማግኘት የቻልኩት። በዚሁ አካባቢ በሰሜን ጎንደር ዞን አዳርቃይ ወረዳ ማያልቃ በተባለ ቦታ በጉዞ ላይ በነበሩ የአገዛዙ ጦር ላይ በተፈጸመ የማጥቃት እንቅስቃሴ 60 የሚገመቱ የአገዛዙ ጦር ሙትና ቁስለኛ በማድረግ የመጣውን ኃይል ወደ ደባርቅ ከተማ እንዲሸሽ ማድረጋቸውን አስታውቀዋል። አሁን ማምሻውንም የደረሰን ዜና ከጭልጋ ከተማ ተነስቶ በአዳኝ ሀገር ጫቆ አድርጎ ወደ አርማጭሆ ሊገባ የነበረ በርካታ ቁጥር ያለው የአገዛዙ ጦር ተመቶ ወደ አይከል ከተማ ተመልሶ እንደገባና አዳኝ ሀገር ጫቆ ላይ በተፈጸመበት የማጥቃት እንቅስቃሴ ከ40 በላይ የአገዛዙ ጦር መደምሰሱን በርካታ የአገዛዙ ጦርም እጅ መስጠቱን ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ ወሎ ቤት አማራ ሚኒሊክስ 303ኛ ኮር 21ኛ ክፍለ ጦር በአንጎት ወረዳ ከጂጣ ወንዝ እስከ አሁን ተገኝ ከተማ ድረስ ወደ ገበያ የሚጓጓዙ አርሶ አደሮችን በመንገድ ላይ በማስቆም የምርጫ ካርድ የመከላከያ ሰራዊት እየሰጠ ብልጽግናን እንዲመርጡ ቅስቀሳ ሲያደርግ የነበረ ከ2 ሻለቃ በላይ ቁጥር ያለው የአገዛዙ ጦር በድንገት በተፈጸመበት የማጥቃት እንቅስቃሴ በርካታ ሰራዊት መደምሰሱን ያሳምነው ዕዝ በበኩሉ በፈጸመው ማጥቃት አካባቢዎችን እንደተቆጣጠረ የምርጫ ካርዶችንም መንገድ ላይ ጥለዋቸው እንደሄዱና የእስቴ ጉማ ተራራ ክፍለ ጦር እንዲሁ በአንጾኪያ ገምዛ ግሼራቤና በዳዋ ጨፋ ወረዳዎች ለበርካታ ቀናት የአገዛዙን ጦር የማጥቃት ሙከራ በማክሸፍ አካባቢውን መቆጣጠር መቻላቸውን አስታውቀዋል። ውጊያዎች አሁንም እየተደረጉ ሲሆን በተለይ በጎንደር ደብረታቦር አካባቢ እስከ ወረታ አሁንም ውጊያዎቹ ተስፋፍተው እየተካሄዱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ ይሄ በተለይ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ እየተካሄደ ያለውና ወደ አዳማ ናዝሬት እየተቃረበ ያለው አውደ ውጊያን በተመለከተ የተወሰኑ ሀሳቦችን መጨመር ካስፈለገ በሚል ነው። እንግዲህ በዚህ በአዳማ ዙሪያ በ10 ኪሎ ሜትር ርቀት ላይ የንፋስ ኃይል ማመንጫ አካባቢ ሞክዬና ኩሳዬ ቀበሌ ላይ ነው ጥቃቱ የተፈጸመውን የተባለው። ከጥቃቱ በኋላ የመንግስት የጸጥታ አካላት በአካባቢው የሚኖሩ ንጹሃን ላይ ጥቃት መፈጸማቸውንና የተወሰኑትን መግደላቸው፣ ብዙ ወጣቶችን ወደ ከተማ አምጥተው ማሰራቸውን ነው የሰማ ነው። አሁንም አካባቢው ላይ ፋኖ ተጠናክሮ መጥቶ ጥቃት ሊፈጽም ይችላል የሚል ማስጠንቀቂያ እየተሰጠ እንደሆነ እንደዚሁ ተነግሯል። በወለንጪቲና በጉራጃ በኩል ወደ አዳማ ናዝሬት የተጠጋ እንዳለ ነው የውጊያው አቅጣጫ። የከተማው አመራሮችና የጸጥታ አካላትም በስጋት ውስጥ እንዳሉ ተሰምቷል። እንግዲህ ባለፈው አርብ ዕለት 50 የሚጠጉ በመንግስት የጸጥታ አካላት በሞክዬ ቀበሌ ጥቃት የተፈጸመባቸው እንደሆነ ይህም የሆነው ትምህርት ቤት ውስጥ መሽገው ባሉበት እንደነበረ ነው የተመለከተው። እንደዚሁም ድንኳን ጥለው የምርጫ ቅስቀሳ ሲያደርጉ የነበሩ የብልጽግና አመራሮች ጥቃቱን ሲሰሙ ድንኳናቸውን አፍርሰው መበታተናቸውን ነው ከመረጃው ለማወቅ የተቻለው። በየ3 ቀን ልዩነት ነዋሪዎች ስብሰባ እየተጠሩ አካባቢያችሁ ላይ አዲስ ሰው ስታዩ ጠቁሙ፣ ቤታችሁ እንግዳ ሲመጣ አሳውቁ እየተባሉ ማስጠንቀቂያ እየተሰጣቸው ነው። ከፋኖ ጋር ግንኙነት አላቸው ብለው የሚጠረጥሯቸውን የአማራ ተወላጆችንም እያሰሩ ነው። በአጠቃላይ አዳማ ከተማ በፋኖ ዙሪያ ተከቧል የሚለው ስጋት በከፍተኛ ደረጃ የብልጽግና አመራሮችን እያስጨነቀ እንዳለና አመራሮቹም ቶሎ በጊዜ ወደ የቤታቸው እየገቡ እንዳለ ነው የመረጃ ምንጫችን የገለጸልን። እንግዲህ ይሄ በቀላሉ የሚታይ አይደለም። የአማራ ፋኖ ብሔራዊ ንቅናቄ የውጊያ አድማስ እየሰፋና በርቀትም ቢሆን አዲስ አበባን ሻግሮ እየተመለከተ እንዳለ
እንዳለ በቂ ማሳያ አድርጎ መውሰድ የሚቻል ነው። በአዳማ ከተማ ዙሪያ የፋኖ ኃይሎች አሁን አይደለም ጥቃት የጀመሩት። ለበርካታ ጊዜ የአድማ ብተና በተለይ የኦሮሚያ ክልል የአድማ ብተና ኃይል በበርካታ የአማራ ክልል እና የኦሮሚያ ክልል አጎራባች ቀበሌዎች ላይ እየተንቀሳቀሰ ከፍተኛ በደል ከተሞችን ሲያቃጥል፣ ሲያወድም፣ ሴቶችን ሲደፍር የነበረ በተለይ ከመከላከያ ኃይሉ ጋር በከባድ መሳሪያ ሽፋን እየተሰጠው ወደ አማራ ክልል ዘልቆ በመግባት በተለይ በሞጆ በደብረ ዘይትና በአዳማ በኩል እንዲሁም አውራ ጎዳና ተብሎ በሚጠቀሰው በታራ አካባቢ ላይ ወደ አማራ ክልል እየዘለቀ ከፍተኛ በደል ሲፈጽም የነበረ ኃይል ነው። ይህ ኃይል ለአማራ ክልል ትልቅ እንቅፋቱ ነው። በተለይ ለፋኖ ኃይሎች ወደዛ አካባቢ እንዳያጠቁ ለማድረግ የኦሮሚያ ኃይል ከፌዴራል መንግስቱ ጋር እገዛ እያደረገ ትልልቅ ምሽጎችን ሰርቶ ወደ ኦሮሚያ ውጊያው እንዳይገባ ለማድረግ ትልቅ እንቅስቃሴ የተመረጡ የአድማ ብተና ኃይሎች የውጊያ ተሞክሮ አላቸው፣ መከላከል ይችላሉ፣ ከባባድ መሳሪያዎችን መጠቀም ይችላሉ የሚሉ ተመርጠው የተቀመጡበት ካምፕ ነው። እንግዲህ ፋኖ ኃይል 2 ሰዓት ባልሞላ ጊዜ ውስጥ አጥቅቷቸዋል። አሁን ሽብር ተፈጥሯል በኦሮሚያ ክልል በተለይ በአዳማ ከተማ በተለይ አመራሩ ወታደራዊ አመራሩም የፖሊስ አመራሩም የአድማ ብተና አመራሩም የብልጽግና አመራርም በጊዜ ወደ ቤቱ ተሸክፎ እንደሚገባ በማታ እንቅስቃሴዎቹ በጣም እንደቀነሱ እንዲሁም በአዳማ ከተማ ዙሪያ የሚገኙ የአማራ ተወላጆች ወጣቶቹን የፋኖ ደጋፊ ሊሆኑ ይችላሉ ያሏቸው አስረው ለጊዜውም ቢሆን በእስር ቤት አስቀምጠው እየጠበቋቸው እንደሆነ በአዳማ ከተማ ከፍተኛ ስጋትና ፍርሃት እንደተፈጠረ በተለይ የኦሮሚያ ብልጽግና አሁንም ሊገቡ ይችላሉ የሚል ስጋት እንደተፈጠረበት ሽብር ላይ እንደሚገኙ ነው መረጃዎች የደረሱን። አጠቃላይ ያዛ አካባቢ በአጭር ቀናት ውስጥ የፋኖ ኃይሎች ወደ ከተማዋ ዘልቀው ይገባሉ፣ እኛንም ይመቱናል፣ መከላከያውም ይሁን የአድማ ብተና ኃይሉ መከላከል ካልቻለ እኛንም ከተማ ገብተው ይመቱናል በማለት የሚያድሩበትን የማይውሉበትን የሚውሉበትን የማያድሩበት ሁኔታ እንደተፈጠረባቸው መረጃዎች የደረሱኝ መሳይ። እንግዲህ አብይ አህመድ ከፍተኛ ሰራዊቱን ወደ አማራ ክልል እያስገባ የሚገኘው ወደ ትግራይም እያስጠጋ እንዳለ ይታወቃል። ከትግራይ ጋር ጦርነቱ አይቀርም የሚባለው በተለይ ከህወሓት ኃይሎች ጋር አብይ አህመድ ለሶስተኛ አራተኛ ዙር ለመዋጋት እየተሰናዳ ነው የሚለው መረጃ በሰፊው የወጣ ባለበት በዚህ ወቅት ላይ ከመላ ሀገሪቱ ከማሰልጠኛ ካምፖች ሰራዊቱን እያስገባ እንዳለ፣ መንገድ ላይ ግን የፋኖ ኃይሎች ያገኙትን እያስቀሯቸው እንደሆነ ነው የሚሰማው። ምን አይነት ነገር ነው በቀጣይ ልናይ የምንችለው? በትግራይም በአማራ ክልልም አብይ አህመድ በሁለት አቅጣጫ ጦርነት ውስጥ ለመግባት የሚችልበት ሁኔታ ነው ያለው። አይጀምርም ሊባል አይችልም። በጦርነት ካልሆነ የኢትዮጵያን ችግር መፍታት የማይችል እንደሆነ ከዚህ በፊት በተደጋጋሚ ስላሳየ መጨረሻው በሽንፈት የሚጠናቀቅበትን ጦርነት ዳግም ሊከፍት የሚችልበት ሁኔታዎች እንዳሉ ነው የሚነገረው። በዚህ ዙሪያ ያሉትን መረጃዎች አካፍለን። ይህ አገዛዝ ሙት ይዞ ይሞታል የሚባል አባባል አለ። እንደሚሸነፍ ስላወቀው ምናልባት አሁን እኛ ከምንገምተው በላይ ይችን ሀገር አውድሟት ለመሄድ ካልሆነ በስተቀር እንደተሸነፈ ራሱ የገባው ይመስለኛል። አሁን በትግራይ አካባቢ እንደተለመደው በየወረዳው በየዞኑ በክልልም ደረጃ ህወሓት ጉባኤ እያደረገ እንደሚገኝ ነው መረጃዎች የደረሱኝ። ነገር ግን የአገዛዙ ጦር ሰራዊቱን በሁለት አቅጣጫ ከፍተኛ ቁጥር ያለው ሰራዊት ሜካናይዝድ የታጠቀ የመከላከያ ሰራዊት በደብረታቦር አድርጎ በአበርገሌ በኩል ወደ ትግራይ ተጠግቷል። በደባርቅ በኩል አድርጎ ደግሞ በጠለምት በኩል ወደ ትግራይ ድንበር ተጠግቷል። ሌላኛው ሶስተኛው ኃይል ደግሞ እጅግ በጣም ቁጥሩ ከፍተኛ የሆነ በአፋር ክልል አድርጎ ወደ ትግራይ ድንበር ተጠግቷል። በሶስት አቅጣጫ ከበባ ለመፈጸም እና የትግራይ አካባቢ ጦርነት ለመጀመር ፍላጎት እንዳለው የሚያሳይ በርካታ ሰራዊት እያስጠጋ ነው የሚገኘው። በተለይ በደብረ ታቦር አድርጎ ወደ አበርገሌ ሊጠጋ የነበረው ኃይል አለም ሳጋ ከተባለ ማለትም ከወረታ አለፍ ብሎ ቅድም የጠቀስኩልህ ቦታ አለም ሳጋ የሚባል ጫካ አለ። እዛ ጫካ ላይ ከፍተኛ መከላከል ገጥሞት በፋኖ ኃይሎች በርካታ ቁጥር ያለው ሰራዊት እንደተደመሰሰበት መረጃዎችን ለማግኘት ችለናል። በአጠቃላይ ግን ሰራዊቱ እጅግ በጣም ተሰላችቷል። ተጠርንፎ የሚጓዝ ሰራዊት የትግራይን ቲዲኤፍን ለመምታት ዝግጅት አድርጌ ጨርሻለሁና ከእንግዲህ በኋላ ህወሓቶች ተኩስ ከመጀመራቸው በፊት እኛ መምታት አለብን የሚያስብል ሁኔታ ዝግጅት አድርጎ ወደ ትግራይ እያስጠጋ እንደሚገኝ ነው መረጃዎች የሚያመላክቱት። በሌላ በኩል ደግሞ የኦሮሞ ብልጽግና በጣም የሚገርመው የአማራ ክልልን ህዝብ ነጋዴ፣ ተማሪ፣ ሴት፣ ቤተክርስቲያን፣ መስጊድ እንዲህ አድርጎ እያወደመ ያለ ስርዓት። ነገር ግን በትናንትናው ዕለት የኦሮሞ አባገዳዎች በባህር ዳር ከተማ ሲደርሱ አባገዳዎች በባህር ዳር ከተማ ምክትል ከንቲባ አቀባበል ተደርጎላቸው የሄዱበት ደግሞ ዋና ዓላማ
በአማራ ክልል እየተሰሩ ያሉ የልማት ስራዎችን ለመጎብኘት በሚል እውነት ለመናገር በጣም የሚያሳፍር በተለይ ደግሞ ለአማራ ብልጽግና ሙሉ በሙሉ ራሳቸውን አሳልፈው ለኦህዴድ ብልጽግና የሸጡ የአማራ ክልል ባለስልጣናት እጅግ በጣም አንገት ያስደፋ ድርጊት ፈጽመዋል። እንግዲህ ሽመልስ አብዲሳ የሚመራው ኦሮሞ ብልጽግና ያው ከዚህ በፊት ከ5 እና ከ6 ዓመት በፊት አደናግረንም ሌሎችንም መንገዶች ተጠቅመን የአማራ ክልልን ምስለን ያስተዳደር በስራችን ካስገባን በኋላ ገንዘባችን ይጭነቀው ገንዘባችን ለሚኒሻ እየከፈልን እርስ በርሳቸው እያጋደልን ጦርነቱ ከአማራ ክልል እንዳይወጣ ለማድረግ የተቻለንን ያክል ጥረት እናደርጋለን እያለ በሚዲያ ፊት ለፊት የአማራ ክልልን ህዝብ በመናቅ እያደረገ ያለውን ድርጊት አሁን ደግሞ ነጭ ለብሰው የኪነት ቡድን አቀባበል አድርገው እነዚህን አባገዳዎችን ተቀብለዋል። እንግዲህ ምሳር ሲበዛበት ወይንም ዱላ ሲበዛበት የኦሮሞ ብልጽግና የሚያደርገው ነገር ምንድነው? ልክ እንደ ጅብ እስኪነክስ ያነክሳል እንደሚባለው አሁን የአማራ ክልልን ህዝብ አንጀት ለመግባት አባገዳዎችን ወደ አማራ ክልል አስገብቶ ቤተሰብነን ዘመድነን ትግራይ ኃይሎች አሁንም ሊመቱን መጡ በማለት ኦሮ አማራ ብለው ከ7 እና ከ8 ዓመት በፊት የአማራ ክልልን ህዝብ እንደሸወዱት አሁንም ለመሸወድ ጥረት እያደረጉ ነው። እነሱ በተቻላቸው አቅም በሃይማኖት አባቶች፣ በአባገዳዎች፣ በፖለቲከኞች፣ በባለ ሀብቶች፣ በምሁራን ሳይቀር ከኦሮሞ ብልጽግና ጋር በጋራ በመሆን የአማራ ክልል ህዝብ በማደናገር አሁንም ሊቀጥሉ እየፈለጉ ነው። ነገር ግን ተነቅቶባቸዋል። የአማራ ክልል ህዝብ በቃ ይብሏል። አሁንም በሰሞኑ የአማራ ፋኖ ተቆጣጥሮ በሚገኝባቸው አካባቢዎች ምርጫ የሚባል ነገር የለም በማለት በሁለተኛ ዙር ሰልፍ እያደረገ ህዝባዊ ስብሰባ እያደረገ ከፋኖ ጎን ነን መዳኛችን ፋኖ ብቻ ነው በማለት ተቃውሟቸውን እየገለጹ ነው። የአማራ ብልጽግና ደግሞ እንግዲህ የጎባጣ አሽከር ሁሉ ጊዜ አጎንብሶ ነውና እነሱ ሲመጡ አጎንብሶ ይቀበላል፣ ሲሄዱ አጎንብሶ ይሸኛል። ሁሉ ጊዜ ሁለተኛ በመሆን መቀጠል የፈለገ የአማራ ብልጽግና ምስልን ያስተዳደር አሳፋሪ ድርጊት ፈጽሟል። ነገር ግን የዚች ሀገር ጠንቅ የሆነው ብልጽግና ጠፍቶ ሰላምና እረፍት የምናገኝበት ጊዜ እየተቃረበ የመጣ ይመስለኛል። ነገር ግን ስርዓቱ ጠፍቶ ለመጥፋት ታትሮ እየሰራ እንደሆነ ነው መረዳት የምችለው። መሳይ በጣም ነው የማመሰግነው። እንግዲህ በወቅታዊ የፋኖ የትግል እንቅስቃሴዎች ላይ በማተኮር ወደ ተመልካቾች ያደረስንበት የዕለቱ ከፋኖ መንደር የተሰኘው ዝግጅታችን ይህን ይመስላል። ላንተም ምስጋና በማቅረብ እንሰናበታለን። ጤና ይስጥልኝ። እኔም አመሰግናለሁ መሳይ።